እሺ ተመልካቾች እንዴት ናችሁ? እንግዲህ ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር የነበራት ድርድር ባለመስማማት መቋረጡን የገንዘብ ሚኒስቴር አሳውቆ ነበር እና ይሄ የዩሮ ቦንድ ዕዳ አለመከፈሉ ሌላ ሊያመጣ የሚችለው ተጽዕኖ ምንድን ነው? ምክንያቱም የዩሮ ቦንድ አበዳሪዎች ዕዳው ማይከፈላቸው ከሆነ ዕዳቸውን ለማስመለስ የሕግ ጥያቄ ሊያነሱ እንደሚችሉ ስለሚገለጽ ማለት ነው እና የተወሰነ ሀሳብ ማንሳት ይቻላል። ይሄ ዩሮ ቦንድ ካልተከፈለ ምንድን ነው የሚመጣው ተጽዕኖና ስምምነቱን ያፈረሰው ምክንያት ምንድን ነው የሚለውን የተወሰነ ሀሳብ መስጠት ይቻላል። መጀመሪያ ግን ይሄ ዕዳ ከየት ነው የመጣው የሚለውን ማወቅ በደንብ ያስፈልጋል። የኢትዮጵያ ኢኮኖሚ እንግዲህ ብድር የሚቀርበው ከሶስት ተቋማቶች ብድር ይኖራል። ከሶስት አካላቶች አስቡት፣ አንድ ሀገር የምትበደርበት የመጀመሪያው ከመልቲላተራል ከሚባሉ ተቋማቶች አሁን ከአይኤምኤፍ ልትበደር ትችላለች፣ ከነ ወርልድ ባንክ፣ ከአፍሪካ ልማት ባንክ፣ ከዓለም አቀፍ ተቋማቶች መበደር የሚባለው አለ፣ መልቲላተራል የሚባለው ብድር። ሁለተኛው ደግሞ ባይላተራል የሚባል ብድር አለ፣ አገር ለአገር። አሁን ኢትዮጵያ ከፈረንሳይ ብትበደር፣ ኢትዮጵያ ከህንድ ብትበደር፣ ኢትዮጵያ ከቻይና ብትበደር፣ ይሄ ሁለቱ ስምምነት ያለበት ማለት። ሶስተኛ ደግሞ የዩሮ ቦንድ ከግል አበዳሪዎች ደግሞ የምትበደረው ብድር ሊኖር ይችላል፣ የዩሮ ቦንድ የሚባለው ዕዳ እና የሶስቱም ባህሪው ይለያያል። የመልቲላተራል ከተቋማቶች መበደር ከና አይኤምኤፍ ምናልባት ወለዱ ዜሮ ሊሆን ይችላል፣ የክፍያ ገንዘቡ ጊዜው ረጅም ሊሆን ይችላል፣ ወለዱ አነስተኛ ሊሆን ይችላል፣ የእፎይታ ጊዜው ረዘም ያለ ሊሆን ይችላል። አገራት ከሀገራት ጋር ደግሞ የሚበዳደሩት በተወሰነ መልኩ የተሻለ ሊሆን ይችላል። ይሄ ኮሜርሻል የሚባለው ግን እንደ ዩሮ ቦንድ አይነቱ ብድር ግን ኢንተረስት ሬቱ ከፍተኛ ነው፣ የክፍያ ጊዜውም አጭር ነው። ከግል አበዳሪዎች ስለሆነ የሚወሰደው እና ኢትዮጵያ ኢንዱስትሪ ፓርኮችን ለማስፋፋት በሚል የዛሬ 12 ዓመት 2014 አካባቢ በፈረንጆች ማለት ነው $1 ቢሊዮን የዩሮ ቦንድ አውጥታ ነበረ እና ከግል አበዳሪዎች ጋር $1 ቢሊዮን ብድር ወስዳለች ብላችሁ አስቡት። እና የዛን ጊዜ የነበረው ስምምነት ምንድን ነው? ይሄ ዕዳ በ10 ዓመት ውስጥ የሚከፈል 2023 መጨረሻ ላይ $1 ቢሊዮን የሚከፈል ነገር ግን በየሂደት በአመት ሁለት ጊዜ ደግሞ የ6.625 ከመቶ ወለድ አለው። ስለዚህ በአመት ሁለት ጊዜ ነው የሚከፈለው። በየ6 ወሩ $33 ሚሊዮን እየከፈለች በአመት $66 ሚሊዮን እየከፈለች ለ10 ዓመት ቆይታ 10ኛ ዓመት ላይ $1 ቢሊዮኑን ከፍላ የምታጠናቀቀው ነበር ስምምነቱ የነበረው ማለት ነው። ለምን በአዲሱ ገበያ አደባባይ ፊት ለፊት በ2.8 ሚሊዮን ብር ብቻ የቤት ባለቤት መሆን እንዳለበት ልንገረው። ከምንም በላይ አዲሱ ገበያን የመሰለ ምቹ መኖሪያ ሰፈር የትም አያገኙ። ምክንያቱም አየር ንብረቱ እጅግ ተስማሚ፣ ወደ የትኛውም ሰፈር ለመንቀሳቀስ ቢፈልጉ የመንገድ መጨናነቅ በፍጹም አያሳስቦትም። ግንባታው እንደምታዩት ከ80% በላይ ተጠናቋል። እርስዎ ዛሬ 2.8 ሚሊዮን ብር ከከፈሉ ካርታው ወዲያውኑ ወደ ስሙ ይዞርለታል። ይህ ማለት ቤቶቹ የተናጠል ካርታ ተዘጋጅቶላቸዋል ማለት ነው። ይሄ ደግሞ እንዴት ይጠቅመኛል ካሉ 50% ቀሪውን ክፍያ የቤቶን ካርታ በማስያዝ ከባንክ መበደር ይችላሉ ማለት ነው። ይህ ማለት ቤት ውስጥ እየኖሩ ቀስ እያሉ ክፍያውን ይከፍላሉ ማለት ነው። ታዲያ ይህንን የመሰለ አማራጭ ከየት ይመጣል? ጥንቅቅ ብሎ የተዘጋጁ ከባለ 1 እስከ ባለ 3 የመኝታ አማራጭ ያላቸውን አፓርትመንቶች 49 ካሬ ባለ 1 መኝታ፣ 106 ካሬ ባለ 2 መኝታ፣ 148 ካሬ ደግሞ ባለ 3 መኝታ በ86700 ብር ብቻ በካሬ ከፍለው አሁኑኑ የመኖሪያ ቤቶን ይሰዱ። በ0975 55 0708 ደውለው ቤቶ ምን እንደሚመስል ይመልከቱ። ስልክ የጠራ እርስዎ ነው ታዲያ የሚደውሉት? እና ኢትዮጵያ እየከፈለች ነበር የመጣችው ወለዱን። በአመት ሁለት ጊዜ የሚከፈለው ነው ኩፑን ማለት ነው። ነገር ግን 2023 አካባቢ ላይ 3 ኩፕኖችን አልከፈለችም። ለአንድ ዓመት ከግማሽ የሚሆን ማለት ነው 33 መክፈል የነበረባትን አልከፈለችም። እሱን አለመክፈሏ እንዳለ ሆኖ 2023 መጨረሻ ላይ ደግሞ ራሱ $1 ቢሊዮን የመከፈያው ጊዜ ደረሰ እና ተደመረ ማለት ነው። $1 ቢሊዮን የ3 ኩፕን ያልከፈለችው በድምሩ $1.1 ቢሊዮን ሆነ ዕዳዋ። እና እነዚህ የግል ቦንድ አበዳሪዎች ዕዳው እየተከፈላቸው አለመሆኑን ተከትሎ ይህ ዓለም አቀፍ የዕዳ ደረጃ የሚያወጡት እነ ፊች የሚባለው ተቋም አለ፣ ኤስኤንዲፒ ግሎባል የሚባለው
የክሬዲት ሬቲንግ የሚባሉ ተቋማቶች ኢትዮጵያ ዕዳዋ መክፈል የማትችል ሪስትሪክትድ ዲፎልት ውስጥ ነች የሚል ሪፖርት ወጥቶ ነበር። ዕዳዋ መክፈል አልቻለችም፣ ኩፕኑን መክፈል አልቻለችም፣ ዋናውንም መክፈል አልቻለችም የሚል ምክንያት ቀርቦ ነበር እና እንግዲህ የኢትዮጵያ ኢኮኖሚ የዩሮ ቦንድን መክፈል ካልቻለም በኋላ ከአይኤምኤፍ ጋር ሪፎርም አድርጎ ወደ ዕዳ ሽግሽግ ፕሮሰስ ውስጥ ገብቶ ነበርና ከዩሮ ቦንድ አበዳሪዎች ጋር ወደ ድርድር ነው የመጣው። ዕዳው እንዴት መከፈል አለበት የሚለውን ወደ ድርድር ነበር መጥቶ የነበረው። ምክንያቱም ኢኮኖሚው ዕዳ ጫና ውስጥም ስላለ ከዩሮ ቦንድ አበዳሪዎች ጋር ብቻ ሳይሆን ከሌሎች አበዳሪዎች ጋር ይሄ የቡድን 20 ሀገራቶች የዕዳ ሽግሽግ የኮመን የሚባለው ፍሬምወርክ አለ እና ከእነሱ ጋር ወደ ስምምነቱ መታ ነበር። ስምምነት ሳይሆን ንግግር፣ የዕዳ ሽግሽግ እንዲደረግ ንግግር ጀምራ ነበር። እንደ አይኤምኤፍም እንደ ዳኛ ሆኖ ነው የሚያገለግለው። የአይኤምኤፍም ሪፎርም ስላለ ማለት ነው እና ይሄ ድርድሩ ሀሳብ ከሁለቱም ጋር ነው የምትደራደረው ማለት ነው። ግሩፕ 20 ሀገራቶች አሉ እና ነጠላ አበዳሪዎችም አሉ። ይሄ ባይላተራል የሚባሉት አበዳሪዎች አሉ። እነሱን የሚወክሉት በዋናነት ፈረንሳይና ቻይና ናቸው። እነሱም አሉ ደግሞ የዩሮ ቦንድ አበዳሪዎች ደግሞ ዋና ይባሉ ትልቁን ሼር የያዙት 45% የሚሆነውን የዕዳውን ባለቤቶች ጠበቃ ቁመው ኢትዮጵያም ጠበቃ ቁማ እነሱም ጠበቃ ቁመው ነው የሚነጋገሩት እና ዕዳው እንዴት ይከፈል፣ ሌሎች መደረግ ያለባቸው ጉዳዮች ካሉ በሚል ንግግር ውስጥ ነበሩ እና በተወሰነ መልኩ ስምምነት የተደረሰባቸው ፖይንቶች ነበሩ። ኦፈር ያቀርባሉ። ለምሳሌ ኢትዮጵያ ይሄ ዕዳ እንዲከፈል ምን መደረግ አለበት የሚለውን የራሷን የድርድር ሀሳብ ይዛ ትቀርባለች። እነዚህም የዩሮ ቦንድን 45% ድርሻ የያዙት የግል ባንኮች፣ ካምፓኒዎች ምናምን ስለሆኑ ማለት ነው እነሱም ጠበቃ ያቀርቡና የራሳቸውን ኦፈር እያቀረቡ ነበር ይደራደሩ የነበሩ እና አንድ ድርድሩ ይመጣል ይለወጣል፣ ድርድሩ ይመጣል ይለወጣል። ለምሳሌ ወደ መጨረሻ ላይ ሪቫይዝ ተደርጎ ቀርቦ የነበረው ምንድን ነው? ኢትዮጵያ ያለባት $1 ቢሊዮን ነው። ስለዚህ ሄርከት የሚባለው 15% እንዲቀነስላት አንዱ ድርድር እሱ ነበር። ስንቲውም ማለት ነው 850 ሚሊዮን ትክፈል፣ 1 ቢሊዮን ከምትከፍል 850 ሚሊዮን ትክፈል የሚል ስምምነት 2023 ላይ ተጠናቆ ነበር። የክፍያ ጊዜው ግን የክፍያ ጊዜው እስከ 2029 ድረስ ይራዘምላት ወይ ደግሞ ይራዘምልኝ የሚል እሺ። ስለዚህ እስከ 2029 የሚራዘም ከሆነ ደግሞ የዩሮ ቦንድ አበዳሪዎች የግል ካምፓኒዎች ለማትረፍ የመጡ ስለሆኑ ስለዚህ ለሚቀጥሉት 5 ዓመታቶች የምንጠብቅ ከሆነ ሊከፈለን ይገባል የሚል ሀሳብ አቅርቦ ነበር። እሱም ላይ ንግግር ነበር እና በምን ትክፈለኝ ነው የሚሉት የነበረው። ኢትዮጵያ ኤክስፖርት አድርጋ አሁን አይኤምኤፍ ፕሮጀክሽን ያስቀምጣል። በቃ ኢትዮጵያ ኤክስፖርት እንደዚህ ነው ያህል መጠን ይሆናል ብሎ ያቀርባል በአመት። ስለዚህ አይኤምኤፍ ካቀረበላችሁ ኤክስፖርት አደርጋላችሁ ተብሎ ከሚታሰበው መጠን በላይ የምታደርጓት ኤክስፖርት መጠን ልዩነቷን ኢትዮጵያ 1.5% የምትሉ የልዩነቷን ልክፈል የሚል ሀሳብ አቅርባ ነበር። እነሱ ደግሞ ለ5% የተጠጋ ወደ 4.75%ቱን ነው መክፈል ያለብሽ የሚል ሀሳብ ነበረበት። እንግዲህ ኢትዮጵያ በአመት እስከ 30 ሚሊዮን ይችኛዋ በልዩነቷ ያለችው እስከ 30 ሚሊዮን ነው መክፈል ምችለው ወይ ደግሞ የምፈልገው ብላ አቅርባ ነበር። እነሱ ያለ ገደብ ነው መክፈል ያለብሽ፣ በቃ ልዩነቱ እስከ ሰፋ ድረስ መክፈል አለብሽ ነው። በጠቅላላው በዚህ ልዩነት ውስጥ ከኤክስፖርቱ በላይ ባለችው ልዩነት ውስጥ ከ180 ሚሊዮን ዶላር ድረስ ነው ሊሄድ የምችለው የሚል ሀሳብ ታቀርብ ነበር። እነሱ እስከ 400 ሚሊዮን ዶላር ነበር የሚሉት። ኢትዮጵያ ረዘም ያለ ጊዜ እፈልጋለሁ በልዩነቱም እየከፈልኩ ለማጠናቀቅ ኢቭን እስከ 10 ዓመት የሚል ሀሳብ ነበረ ኢትዮጵያ። እነሱ በ4 ዓመት ውስጥ ተከፍሎ መጠናቀቅ አለበት የሚል እንደዚህ ንግግሮች ነበሩ። ሊያቀራርብ የሚችሉ ሀሳቦች ነበሩ። በመርህ ደረጃ ስምምነት የተደረሰባቸው ሀሳቦች ነበሩ። አሁን የመጣው ጠቡ የመጣው ምንጋ ነው፣ አለመስማማቱ የመጣው ምንጋ ነው ቢባል ይሄ የባይላተር ሀገራቶች በነጠላ ያበደሩ ሀገራቶች ደግሞ ኢትዮጵያ ላይ ያለን ዕዳ እንዴት ነው የምንቀበለው የሚል ሌላ አንድ ክርክር መጣ ማለት ነው። የዩሮ ቦንድ አበዳሪዎች እሺ ሊቀበሉ ነው። ስለዚህ እኛ ባይላተራሊ በነጠላ ደግሞ ያበደር ነው ዕዳችንን ማስከፈል የምንችለው እንዴት ነው? ስለዚህ ፌር መሆን አለበት የሚል ጥያቄ ነው የመጣው። በቃ የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው፣ ኤክስፖርቷ እያደገ ነው፣ የወርቅ ኤክስፖርቷ እያደገ ነው፣ የቡና ኤክስፖርቷ እያደገ ነው። በቀጣይ አቅም አለው የኢትዮጵያ ኢኮኖሚ ሪፎርም እያደረገ ያለበት አቅም አለ። ስለዚህ ለእሷ
የተሰጠው ሪሊፍ በቂ አይደለም የሚል ሀሳብ ነው ያመጡት። የሚያስቡት ምንድን ነው? እነዚህ ባይላተራል ሀገራቶች የኢትዮጵያ ዕዳ ወደ ዩሮ ቦንድ እያዘነበለች ከመጣች የእኛን ዕዳን አትከፍለንም ብሎ እንደማመን ነው። እንደዚያ ክርክሮች ነው የመጡት። ይሄን ደግሞ የሚመሩ በዋናነት ፈረንሳይና ቻይና ናቸው፣ ይህን ጉዳይ የሚመሩት ማለት ነው። ስለዚህ ልዩነቱ የተፈጠረው አሁን እዚህ ጋር ነው። የዩሮ ቦንድ አበዳሪዎች ኔጎሽሽን ላይ ይዘው የመጡት ሪሊፍ እና እነዚህ ባይላተራል የሚባሉት አበዳሪዎች ደግሞ ይገባል ብለው የሚያምኑት ላይ ልዩነት ስለተፈጠረ ስምምነቱ ተቋርጧል። ስለዚህ እነዚህ የዩሮ ቦንድ አበዳሪዎች ሌላ የሚኖራቸው ምርጫ ምንድን ነው? ምናልባት በሕግ መጠየቅ ሊሆን ይችላል ማለት ነው። ኢትዮጵያ ድርድሩን ወደፊት የማስቀጠል ፍላጎት እንዳላት ያቀረበች ነው። ግን አንዳንድ የሚወጡት ሀሳቦች ምንድን ነው? በቃ በሕግ ለመጠየቅ የዩሮ ቦንድ አበዳሪዎች እንደዚህ ጉዳዮች ላይ አለመስማማት፣ ስምምነት ላይ አለመድረስ የራሱ ተጽዕኖ አለበት፣ የራሱ ተጽዕኖ ይኖርበታል። አንደኛው ይሄ መክፈል አለመቻል በራሱ የሚለው የክሬዲት ሬቱ ራሱ ኢትዮጵያ በቃ ዕዳዋን መክፈል አልቻለችም የሚለው ስም ጥሩ ስም አይደለም። ወደፊት ችግርም ይኖርበታል። በተለይ አነስተኛ ወለድ ያላቸው በረጅም ጊዜ የሚከፈሉ ብድሮችን እንዳታገኝ ኢትዮጵያ እክል ሊፈጥርባት ይችላል። እሱ ብቻ ሳይሆን የውጭ ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ለማድረግ እንኳን ቢያስቡ ዕዳዋን መክፈል ያልቻለች ሀገር የሚለው ስም ጥሩ ስም የሚሰጠው አይደለም። እሱ ብቻ ሳይሆን በሕግም የሚጠይቁ ከሆነ ዕዳቸውን መክፈል ግዴታ ስለሆነ በሕግም የሚጠይቁ ከሆነ ለኢትዮጵያ ጥሩ አይሆንም። እንደውም በቃ ዕዳዋን መክፈል አለባት ተብሎ ቢፈረድ እንኳን የኢትዮጵያ ዓለም አቀፍ ላይ ያላት የኮመርሻል ንብረቶች ኮመርሻል የሆኑ ንብረቶች ከዚህ ቀደም አቅርቤላችሁ አውቃለሁ። እንደዚህ አይነት የዩሮ ቦንድ አበዳሪዎች ክሱ ሲመጡ ከሚሊቴሪ ፕሮፐርቲዎች ውጭ ለሚሊቴሪ ከሚያገለግሉ ንብረቶች ውጭ ያሉትን እስከ ማሳገድ፣ እግድ እስከ ማስወጣት፣ ዕዳችን ይከፈለን ብሎ እስከ መድረስ የሚደርስ እርምጃ እንደሚወስዱ ከዚህ ቀደም አይ ቲንክ የአርጀንቲናን ኤክስፒሪየንስም አቅርቤላችሁ አውቃለሁ። እና እንደዚህ አይነት ውዝግቦች አሉበት እና ሰሞኑ የሚነሳው ሀሳብ ይሄ ነው። ምናልባት አይኤምኤፍም በዳኝነት ገብቶ እንደገና ወደ ድርድር ውስጥ በመምጣት በተለይ እነዚህ ባይላተራል አበዳሪዎች ኢትዮጵያ ጫና ውስጥ ሳትገባ ዕዳዋን መክፈል የምችልበትን ሁኔታዎች ያመቻቻሉ። ደግሞ ኢትዮጵያም ጥሩ ድርድር ታደርጋለች ብዬ ነው እኔ የማስበው። ጠቅላላ ሀሳቡን ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።